እያንዳንዷን ፋይል አግኝተናል ቤተሰቦች እያንዳንዱ ፋይል አብሪሽ ያረጋቸው እያንዳንዱ ድርጊቶች በእጃችን አስገብተናል ሩታ ላይ ሊያደርስ የነበረው ነገር እያንዳንዱ ደርሰንበታል ሩታ እስከዛሬ ላስቀየምኩሽ ነገር በጣም ሶሪ ያኔ እሱ የተጎዳሹ መስሎኝ ነበር አሁን ግን ይሄን ወረቀት ካየው በኋላ እኔ በጣም ነው ያዘንኩት እውነት እያንዳንዱ የከፈለበት ደረሰኛ አለ የከፈለበት እያንዳንዱ ነገር አለ ማለት አያችሁ ቤተሰቦች ብዙ የቀመረባት ነገር አለ እያንዳንዱ ነገር ግን ይፋ ነው የምንወጣው እዚህ ጋር ሚዲያ ላይ ቁጭ ነው የምናደርገው እያንዳንዱ ምንም የሚደበቅ ነገር አይኖርም ሰላም ውድ የተከበራችሁ የኛ ቤተሰቦች እንደምን አላችሁ ሰላም ለእናንተ ይሁን ብለናል ዛሬ በአዲስ ቪዲዮ መተንላችኋል ማለት ነው እያንዳንዷን ነገር ይዘን መተናል ከነ ማስረጃው ነው ከቻንላችሁ ቤተሰቦች እንግዲህ ያለ ማስረጃ እንደማንንቀሳቀስ በደንብ አድርጋችሁ ታውቃላችሁ ትላንትና ፋይሉን አይታችሁታል እንግዲህ ያው ለሩታ ይፈርመላት ምናምን ወረቀት አለ እኔ ደግሞ ያጻፉበት ቤት ሁሉ ምናምን የጨርሱበት ቤት ሄጄ አስወጥቻለሁ ምን እንደሆነ ለማየት ማለት ነው ተከታትዬ የት እንደነበረ ምን እንደሚመስል ለማየት ሞክሬያለሁ አስወጥቻለሁ አይቻለሁ ማለት ነው በቃ እዚህ ጋር አንድ ላይ ነው ምን ከፍተው ሁላችንም እንደታሸገ ነው ይሄኛው እንከፍተዋለን አንድ ላይ ነው እንከፍተው በኋላ እና ቤተሰቦች በቅድሚያ ሰላም ለእናንተ ይሁን ብያለሁ ይሄን ቻናል ሰብስክራይብ ላይክ እያደረጋችሁ ይሄን ቪዲዮ ጀምሩ ሰብስክራይብ ማድረግ እንዳይረሳ እና ቤተሰቦች ያው ትላንትና አይታችኋል ሩታና አብርሽ ያሉበት ሲቹዌሽን ብዙ ደስ አይልም ብዙ የሚያስደስት አይነት ነገር አይደለም ሁላችንም በሚያሳዝን ሁኔታ በሚባል ደረጃ ማለት ነው ማለት እነሱም በዚህ ያህል ደረጃ መጠበቅ ማለት ትንሽ ይከብዳል ባለፈውም ትንሽ ስለ ሩታ ደስ የማይልና መጥፎ የሆነ ነገር አውርቻለሁ እኔ በጣም አዝኛለሁ ያኔ ማለት ምን ሆኜ እንዳወራው አላውቅም ያው ወንድ ልጅ ሲጎዳ ማየት ብዙ ጊዜ ሊያሳዝን ምናምን ሊከብድ ይችላል ያ ስሜት ተሰምቶኝ አውርቻለሁ አብርሽ እንደዛ ሲሆን እሱ እንደዛ ስታስደነግጠው አምኗት ቀርቦ ምናምን እሷ በዚህ ያህል ደረጃ እሱን እንደዚህ ስታረገው በጣም ደንግጫለሁ በጣም ከሚባለው ከምነግራችሁ በላይ ማለት ነው እና በቃ በኋላ ላይ ግን እሱ ለሄርሜላ ይቅርታ ጠይቃት ምናምን ይቅርታ ሲጠይቃት እኔ በጣም ነው የደበረኝ አይጠይቃት ማለት አይደለም ይጣሳት ምናምን ያስቀይማት ማለት አይደለም ግን በቃ ማለት ራሱን ማስከበር ባለበት ደረጃ ወደ ፍቅር መምጣት ባለበት ደረጃ ወደ ፍቅር መምጣት አለበት ፍቅር ብሎ ከጀመረ አይቀር ፍቅር የሆነ ላይፍ ነው መቀጠል ያለበት አይደል ቤተሰቦች እኔ በጣም ቅር ብሎኛል እውነት ሩታዬ ሶሪ ባለፈው ስለተናገርኩሽ ስለምወድሽ ነው በነገራችን ላይ እንደዛ መናገርሽ ስለማፈቅርሽ ነው ማለት በጣም ላንቺ ትልቅ ሪስፔክት ቦታ ስላለኝ ነው ይሄን አለ ነገር ምልሽ ማስቀይምሽ ምናገርሽ በዚህ አጋጣሚ እንድትረጂኝ ፈልጋለሁ ባለፈውም ያው ልንገናኝ ሞክረናል ከሩታ ጋርና ሚዲያ ላይ መቅረብ ስለሌለበት ነው ያው እንደተገናኘን ቪዲዮ ምናምን በቪዲዮ እንድናሳይ ፈልጌ ነበር እሷ ፍቃደኛ ስላልሆነች ነው እኔና ሩታ ተገናኝተን ያለውን ነገር ልናስረዳችሁ ፈልገን ነበር ፍቃደኛ ስላልሆነች ነው እና ቤተሰቦች አሁን ምላችሁ ፈልጌ ነው ቀጥታ ስመጣ ወደ ጉዳያችን ሩታ ልክ ነበርች ያደረገችው ነገር እያንዳንዱ ነገር ይሄን ፋይል ደግሞ ስታዩት ይበልጥ ታምኑኛላችሁ ይበልጥ ማለት ነው ይበልጥ ይሄንን ወረቀቱ ምን አውጥቼ ሳሳያችሁ ይበልጥ ታምኑኛላችሁ ማለት በጣም በቃ አሳዛኝ ነገር ነው ይሄ ስለ ቦታ ተፈረመላት ምናምን ሩታን ባይዘው ንብረት አይለካትም ሩታን ብቻ አይደለም የትኛውንም የሰው ልጅ ገንዘብ አይለካውም ያው አሁን ያለንበት አስተሳሰባችን ከገንዘብ ስለማያልፍ ለዛ ነው እንጂ ሩታን ይሄ ንብረት ምናምን አይመጣናትም ልዩ ሴት ናት ድንቅ ሴት ናት እንቁ ሴት ናት የሴት በቃ ምን ልበላችሁ ንግስት ናት በቃ ምርጥ ልጅ እውነት እኔ እንዲህ ብዬ አውርቼላት እዚህ ጋር መገልጻ አይነት ሴት አይደለችም ከዚህ በፊትም ታውቃላችሁ እኔና እሷ ያለን ነገር እኔ ሩታን እዚህ ጋር የሆነ እንዲህ ብዬ ስላወራው እኔ ምንም ለውጠው ማመጣው ፋይል የለም ማመጣው ለውጥ የለም እና ምላችሁ ቤተሰብ ፈልጌ ነው በቃ ሩታን ከዚህ በኋላ ማንንም እንዲያስቀይማት አልፈልግም እኔ ራሴ ያስቀይሚያታለሁ አሳሳች ነው ግን እኔ ሄርሜላ ማለት ነው የሆነ የምታስፈራራው ነገር አለ አብርሃም ወይ የሆነ ነገር የያዘችበት ፋይል አለ እንዴት አልከ ካላችሁ ይሄንን አይታችኋል ያ ሁሉ ነገር ተፈጥሮ ያ ሁሉ ነገር ተከስቶ ሁለተኛ እንዳትመጪ ብሎ ነቅቶ ባኖ ግን ወደ ኋላ ተመልሶ ከሄርሜላ ጋር ይቅርታ ሲጠያየቅ በጣም የሚያስደነግጥ ግራ የሚያጋባ አይነት ነገር ላይ ነው ያለ ነው የደረስንበት ደረጃ ምን ላይ እንደሆነ በጣም ነው በቃ ጥያቄ የሆነብኝ እኔ ይሄና ለሰው ልጅ በዚህ ያህል ደረጃ በዚህ ያክል ሁኔታ እንደዚህ እንትን ማለት በጣም እውነት እኔ ግራ ነው የገባኝ
ቤተሰቦች ማለት በቃ ምን ልበላችሁ እኔ ያው ባለፈው አብርሽ ይጎዳል ያልኩ አይደለም ባለፈው ስለ አብርሽ መጎዳት በጣም አዝኛለሁ ምናምን ብዬ አወርቻለሁ ዛሬ አብርሽ ይጎዳል ያልኩ አይደለም ዛሬ የሰው ልጅ ነው ሲጎዳ ያሳዝነኛል እንደዚህ ሲሆን አዝናለሁ አብርሽ በዚህ ያህል ደረጃ ሆኖ እዚህ ሲመጣ በጣም ያሳዝነኛል ወንድ ልጅ ነኝ አዝናለሁ አዎ ግን ሩታ ላይ ያደረሰባት በደል ከባድ ነው የሰው ልጅ የዘራውን ነው የሚያጭደው ሩታ ልክ ነበርሽ መጀመሪያ ያደረገችው ነገር የትኛውም ሰው የዘራውን ዘር ብቻ ነው የሚያጭደው ሰው ጤፍ ዘርቶ በቆሎ አይጠብቅም በግልጽ አማርኛ ማለት ነው አብርሽ ሩታን አስቀይሞ የሴት ልጅ እንባ ኖሮበት እሱ ደስተኛ ለመሆን እንዳያስበው የሷ እንባ ይደርሳል መሬት ጠብ አይልም አይደርቅም ይደርሳል አልቅሳ ይሆናል በደንብ አልቅሳለች ሚዲያ ላይ መጣ እንዴት ስትሆን እንደነበረ ለዛውም አራስ ሆና ሴት ልጅ እኮ አይደለም ምን ልበላችሁ ምናልባት ከኔ ልቅ ሴቶች ህመሙን በደንብ ታውቁታላችሁ አራስ ሆና ሴት ሆና የቤተሰብ ጫና አለ እርግዝናው አለ እዛ ጋር ስንት ነገር 9 ወር ተሸክማ እሷ አንድ ቀን አይዞም ነበር አንድ ቀን ማለት ነው የሴት ልጅ የምትቋቋመው ችግር የምትቋቋመው ሲቹዌሽን ተፈጥሯዊ ነገር አለ አይደል በተፈጥሮ ያለባት ነገር አለ ሴት ልጅ እሱንም እንኳን መቋቋም አይችልም እሷ ሴት ልጅ ማለት ብዙ ነገር ይችላ አልፋ የምትመጣ ናት ስለ ሴት ልጅ እኔ እዚህ ጋር ለእናንተ ማስረዳት አይጠበቀኝም ከኔ ይልቅ እናንተ ስለምታውቁ ማለት ነው እና አብርሃም በቃ አልቅሳባለች ሩታ አሁንም ማድረግ ያለብህ እግሯ ላይ ወድቀህ ይቅርታ መጠየቅ አለብህ ምክንያቱም ዛሬ ምናልባት እሱ አልፋው ባላየ ምናምን በቃ አለ አይደል እንደዚህ ተበቀልኩት ምናምን ብለ አልፋ ሊሆን ይችላል ግን ያን ያለቀሰችብህ ማለት ነው አንተን መቼም አይለቅህ አንተ እሷን ይቅርታ ካልጠየካት ቤተሰቦቿን ካላስደሰትክ ቤተሰቦቿን ይቅርታ ካልጠየካት እሷ ያለ ባል ትቀራለች ባላታገባ ምናምን አታስበው ሩታ በጣም ብዙ የሚወዳት ሰው አለ በጣም ብዙ እኔን ራሱ ታውቃላችሁ እንዴት እንደማፈቅራት ለሩታ ምን ያህል ቦታ እንዳለኝ ታውቃላችሁ እኔ አብርሽን ማላስቀይመው ሩታ ታዝንብኛለች ብዬ ነው ሩታ ምናልባት ያው የልጁ አባት ነው ከሌላ ሰው ይልቅ እሱን አብልጣ ታይዋለች አይደል ከኔ ይልቅ ይበልጥ ቦታ ሪስፔክት መስጠው ለሱ ነው የልጁ አባት ስለሆነ ነገም በምን አይነት ደረጃ እንደሚገናኙ አይታወቅም ስለዚህ በቃ ማስተካከል ያለብህ ያንዳንዱ ነገር አስተካከለኛ ጉልበት መጠቀም የሆነ ሃርድ መጠቀም የለብንም የሆነ ነገር ማድረግ የለብንም በቃ አንተ እንደ ትልቅ ሰው እንዳስተዋይ ሰው መተህ ጋር በቃ አስተካከል ነገሮችን እኛ ሁሌ ሚዲያ ላይ እየመጣን አንተን እንደ ጻል ልጅ መነጫነጭ አለብን እንዴ ካንተ ጋር አንተ ለፋሚሊ ሪስፔክት የለም ለዚህ ሁሉ ዩቲዩብ ተመልካች ሪስፔክት የለም ሪስፔክት ሊኖር ይገባል ክብር የሚባል ነገር አለ የሰው ልጅ አንተ እዚህ ጋር እንደዛ ያረካት እኛ ስንት ነገር ባላይ ያልፈናል አንተ እኔ ጋር እኮ ሰው አስልከል ታስደበደበኝ ብዙ ቀን ሞክራል ሌላው ይቀር ሌላው አናውረው ቶ ይሄ ውስጥ ያረከኝ ነገር እኛ እናውቀዋለን እኔ አንተ ያኔ ስለ ሩታ አፈቅራታለሁ ብዬ መጥቼ ሩታ እንደዚህ አታርጋት ብዬ ስናገርህ አንተ መንገድ ላይ እየጠበክ መኪና እያስቆምከኝ ስንት ነገር እንዳረከኝ አውቃለሁ ስንት ነገር እንደደረሰብኝ አውቃለሁ እኔ አይታችኋል እዚህ ጋር ሰው ልኮ ከአንድም ሁለት ሶስቴ ሊያስደበድበኝ ሞክሯል እኔ በሚሄድበት ቦታ እየተከታተለ ማለት ነው በምን ያው ሰው አሽቃባጭ ነው ታውቃላችሁ በዚህ ሰዓት ይደውሉለታል ሚኪያስ ምናምን እዚህ ጋር ይሉታል ሰው ይልካል መጥቶ ያ ሰው እኔን ቀጥታ ጥቃት አንድ ቀን የመጀመሪያ ቀን አስፈራሩኝ ሁለተኛ ቀን ካሜራማኑ ተደበደበ ለብቻው ከዛ እኔን መጥቶና ቪዲዮውን ሰራሰ ካሜራማን ወጥሮ ያዙት እነዛ የሚያካክሉ ሰዎች የሰማይ ስባሪ የሚያክል ሰው አይታችሁታል ባለፈው እኔ አሁን አልፈራም በቃ አሁን የራሴን እርምጃ እንደምወስድ ነግሬያለሁ ከዛ በኋላ አንተም አልተጠጋም ምን እንደማደርግ ስለምታውቅ ማለት ነው ካም በኋላ ከፈጣሪ በታች በባዶ አልንቀሳቀስም እኔ ወንድ ልጅ ነኝ ያው ምናልባት እጅ ለእጅ 3 ሰው 4 ሰው ሊያቅተኝ ይችላል ግን ይዤ መንቀሳቀሰውን ይዤ እንቀሳቀሳለሁ ከፈጣሪ ቀጥሎ
ቅድሚያ እኔ እንዳንተ ሰው አይደለም መመካው እኔ ፈጣሪ ነው መመካው ቅድሚያ ማለት ነው። ከዛ ግን የምወስደው እርምጃ ራሴ ነው የማውቀው። በቃ የትኛውም ነገር እሱ ላይ ባደርስ ነገ ተጠያቂነት እንዳይሆን ይሄ ቪዲዮ ምስክር ይሁን። በቃ ነገ እኔ እንዳልጠየቅ ይሄ ቪዲዮ በደንብ ሼር አድርገው አድርሱለት። የሆነ ነገር ቢደርስ እኔ ተጠያቂ እንዳልሆን ማለት ነው። የሆነ ነገር ባደርስበት እሱ ላይ ምክንያቱም አይታችኋል ቪዲዮ እየቀረጸን ቪዲዮ ለማስቆም ብዙ ቀን ሞክረዋል። ስልካችን እንደተሰበረ ታውቃላችሁ። ቪዲዮ የምንቀርጽበት አሁን በሌላ ስልክ ነው የምንቀርጸው። ወስደው ሰባብረው ነው የሰጡን የዛን ቀን የቀረጽንበትን። ብዙ ነገር ችለን ነው ብዙ ነገር እኛ እዚህ ጋር ማውራት የለብንም። በጣም ብዙ ነገሮችን ችለናል። ግን እኔ በሩታ ምክንያት የትኛውንም መስዋዕትነት የትኛውንም ችግር ለመጋፈጥ ዝግጁ ነኝ። አሁን ደጋግሜ የምነግራችሁ ለምን ሞት አይሆንም ብያለሁ። ሞት በሷ ምክንያት ምን ይምጣ። ባለፈው በስህተት ተናግሬያታለሁ፣ አስቀይሜያታለሁ በስህተት። በጣም ይቅርታ። በጣም ሩታ እውነት ስሜታው ሆኜ ነው እሱ ላይ የደረሰው ነገር በጣም ቁጡ አድርጎኝ ነው፣ አግሬሲቭ አድርጎኝ ነው። በቃ ሶሪ፣ በጣም ይቅርታ። አሁን ግን እያንዳንዷን ነገር ራሴ አስተካክሏል። ሁሉ ነገር በእጄ ስላስገባሁት ማለት ሁሉን ነገር በእጃችን አስገብተናል። ሁሉንም ማስረጃ ማለት ነው እያንዳንዱ። በቃ ሩታ እዚህ ጋር ምንም የሚያሰጋሽ ነገር የለም። ባለፈው የሰጠሽ ፋይል አለ፣ ሌላ ደግሞ አብርሽ ሊያስደርግ የነበረው ነገር አለ። እሱን በእጃችን አስገብተናል። ምን ነግራችሁ ነገር ሩታ ከዚህ በኋላ ምንም አይነት ስጋት ሊገባሽ አይገባም። ምንም አይነት በፍጹም። ሴት ነኝ፣ ቤተሰብ የለኝም፣ የሆነ ወንድም የሚያግዝልኝ የለኝም። እሱ ወንድ ስለሆነ እኔን ያስፈራራኛል። ወንድ የሆነ አንቺን ያስፈራራሽም ወንድ የሆነ ማለት ነው። አንቺን ቀና ብሎ ማንም ላይሽ። የውጭ ጉዳይ ደግሞ አስቢበት። ሰምታችኋል ትላንትና። እሱን እናንተ ታውቃላችሁ ማን እንዳለ። ሩታ ማን ሊወስዳት እንደሆነ ወደ ውጪ ማን ይዟት ሊሄድ እንደሆነ በደንብ አድርጋችሁ ታውቃላችሁ። እኔ ባለፈው ነግሬያችኋለሁ። ይኸውልሽ ሩታ አሁን የምትሄጂው አብርሽን ፈርታሽ እንዳይሆን ገብቶሻል። ይከተለኛል የሚለው ስጋት ከውስጥሽ ይውጣ። ሊከተለኝ ይችላል ምናልባት የሆነ አለ አይደል አብሬሽ ሊሄድ ምናምን ይለኛል እዛ ቢያጥቃኝስ። ወይኔ እኔ ከፈለግሽ እኔ ነገርኩሽ እኮ እኔ ላንቺ ተጨንቄ ነው ላንቺ አስቤ ነው። ምንም አደርጋለሁ ነው የፈለግሽው። ዛሬ እኔ ቁጭ አደርጋለሁ ፈለኩኝ። በቃ መረጃው እኮ በእጄ ገብቷል። እሱ ላይ ያደረገው የሆነ ያቀዳቸው እያንዳንዱ ሀሳብ በእጄ ገብቷል። እያንዳንዱ ማለት ነው በእጄ አስገብቼዋለሁ። ምንም አይነት ማለት ነው ፌክ የሚባል ነገር የለም። በቃ ሰው ማጭበርበር ምናምን ይሄ ራሱ አብርሃም ወንጀል እንደሆነ ታውቃለህ። እዚህ ላይ ያስቀመጠው እዚህ ላይ እያረከ ያለው ነገር ወንጀል እንደሆነ ታውቃለህ። እየሰራ ያለው ነገር የሆነ ተንኮል እንደሆነ አንተም በደንብ አድርገህ ነው የምታውቀው። እንደምትገባ ታውቃለህ። እኔ እንደፈለኩ አስገባለሁ በዚህ ፋይል እንደፈለኩ አደርጋለሁ። አንተ ስርዓት ማትይዝ ከሆነ ከዚህ በኋላ እኔ እንዳንተ ጉልበተኛ ምናምን አይደለሁም። ጉልበት መጠቀም አላቃተኝም። ጓደኞች አሉ ከፈለክ እኔ በጀማ መሰብሰብ ጸም ምናምን ከፈለክ ግን እሱ የህፃን ነገር ነው። ድሮ ቀረ። ህፃናቶች ምናምን ነው እንደሱ የሚያደርጉት። ይሄ ሰው ልኮ ማስደብደብ ሰው ምናምን ብለው ማንንም አልሰማም እኔ ማንንም ማለት ነው። የምሬ ነው የምልህ አብርሽ። እኔ እዚህ ጋር እንዳንተ መጥቼ ምናምን እንትን ማለት አላቃተኝም። የመጀመሪያ ነገር አንተ አትገኝም፣ ትሽሎከሎካለህ። የሆነ ተሸፋፍነህ ነው የምትሄደው። የሆነ ነገር ነው የምታረገው። አንተ ወንድ ልጅ ከሆንክ እኔ እናንተ ፊት ለፊት ይሄው እኔ እነግራችኋለሁ። ፊት ለፊት እናውራ። ወንድ ከሆንክ አንተ እንደ እንትን እንደ ምን ልበላችሁ እንደ እስስት ይሄ ፈሪ ውሻ ሲጮህ አይታችኋል። ተደብቆ ነው የሚጮህ። ስትጣጉት ይደበቃል። የሆነ ነገር እንደዛ ስታይል ማለት ነው። በቃ እንደ ፈሪ ውሻ የሆነ እንትን ስትለው ይደበቃል። የሆነ ነገር ምናምን ይንጫጫል እየተደበቀ ማለት ነው። በቃ አትንጫጫ። ወንድ ልጅ ፊት ለፊት መጥቶ ግልጽ ነው የሚያወራው። እኔ ጸብ አልፈልግም። ጸብ ሰልችቶኛል። ስንት አመት ተጣላሁ በሩታ ምክንያት። ስንት አመት ታሰርኩኝ። ስንት ጊዜ ታሰርኩኝ ታውቃላችሁ እንደታሰርኩኝ። ስንት ጊዜ ስንት ነገር ስንት የተደብድቤያለሁ በሷ ምክንያት። በደንብ አድርጌ ነግሬያቸዋለሁ ከዚህ በፊት ታሰርያለሁ። ለኔ ብርቅ አይደለም ምንም ነገር ማለት ነው። አሁን ይሄን ፋይል በእጄ በማስገባቴ ሩታም የግሬስ ፋሚሊም ሁላችሁም ደስ ይላችሁ ይገባል። ባይዘው እኔ
እዚህ ጋር አብርሽን እንዲጎዳ እንዲል አልፈልግም። እኔ ይሄን ነገር ምነግር አብርሽ አንተ እንድትጎዳ እንድትበሳጭ ይሁን እንድትፈራ ምናምን ቴንሽን እንድትሆን አይደለም፣ እንድትመለስ ነው። በቃ ወደ ነበርክበት እንድትመለስ። መጀመሪያ የነበርክበት ጸባይ የለም ከሩታ ጋር ስትገናኝ የነበረ ፍቅር እሱ እንዲመለስ ነው ፈልገው። ገብተዋል? እሱ እንዲመለስ ነው ፈልገው። አንተና ሩታ የነበራችሁ ላይፍ የነበራችሁበት ሁኔታ እሱ ወደ አንድ እንዲመጣ እኔ እፈልጋለሁ። ለጠላት ክፍተት እንድትሰጡ አልፈልግም። ሄርሜላ ደስተኛ እንድትሆን አልፈልግም። ደስተኛ እንድትሆን ስላችሁ ያው ትሁን እኮ ግን የሰው ትዳር በማፋታት ደስተኛ እንድትሆን አልፈልግም። ኃጢያት ስለሆነ ሐራምም ስለሆነ ማለት ነው። በየትኛውም ሂዱ የሰው ትዳር ማፋታት ኃጢያት ነው። በጣም ከሚባለው ከምነግራችሁ በላይ ኃጢያት ነው። ኖርማል ከተማው ላይ ጎረቤቶቻችን እናት አባቶቻችን ሲያሳድጉን ስንሰማ ይደብራል። አረ እንደዚህ ነገር ስንሰማ ይጨንቃል። ጥሩ አይደለም። ስለዚህ አሁን እኔ የምነግር ነገር አብርሽ ይሄንን ነገር በእጅ ያስገብቻለሁ። ከዚህ በኋላ ሩታን ልታስፈራራበት ያሰብከው ፋይል በቃ ካስሯል። እኔ በቃ ገደል አስገብቼባል። ይሄ ነገር መና ሆኗል ማለት ነው። ከዚህ በኋላ ሩታ የምታስፈራራበት ምንም አይነት ፋይል የለህም። ምንም አይነት ፋይል ማለት ነው። እኔ ያው ይሄን ነገር ባይዘው እኔ ፈልጌው አይደለም ወደ እኔ መጣው። ፈጣሪ ሲረዳሽ ነው ሩታ። ይሄ ነገር የሆነ ፈጣሪ ስለሚወድሽ ማለት ነው። ላንቺ ፈጣሪ በቃ ትልቅ ቦታ አለው። እውነት ፈጣሪ እየጠበቀሽ ነው ይሄ ነገር ወደ እኔ ሲያስገባው እንጂ እሱ በዚህ ፌክ ፋይል አንቺን ለማስፈራራት አንቺን የሆነ በዚህ ቆሻሻ ነገር ማለት ነው። እውነት ነው ማለት እዚህ ውስጥ ያለው ነገር ከፍቼ ያሳያችኋለሁ ቤተሰቦች። ከባድ ማለት ነው። ከሱ የማይጠበቅ የጻሊ ስራ ከፍቼ ላሳያችሁ። እንዲያውም ቆይ ይሄው አዲስ ነው እንደምታዩት ገና ይሄው አልተከፈተም። እየከፈቱት ነው ገና። እያንዳንዱ ወረቀት ማለት ነው። እያንዳንዱ ይሄ ሂሳብ የተከፈለበት ነው። ስንት ሺህ ብር ነው የሚለው? 20 ሺህ ብር። ይሄ 20 ሺህ ብር ለምን እንደተከፈለ አላውቅም። እያንዳንዱ ፋይል ማለት ነው። እያንዳንዱ ይሄ ደረሰኝ ሂሳብ የከፈለበት ማለት ነው። የምታዩት ለይ ስንት ነው የሚለው? ይሄ ደግሞ 300 ብር ይላል። እዚህ ላይ ደግሞ ይሄ እንትን ላይ ነው የሆነ ቦታ ፋውል ሲያሰራን ይሄ ነገር ያገኘሁት ማለት ነው። እያንዳንዱ ወረቀት ይሄም እንደዛው ይሄ ደግሞ የሆነ የውጭ ነገር ነው። አይሲ ምናምን ይላል። ይሄ የውጭውን ፋይል ሊያዘጋባት ነው ትላላችሁ። የኢሚግሬሽን ምናምን ነገር ይላል። ይሄ ደግሞ ማለት ነው ቤተሰቦች የሆነ ፋውል እያሰራባት ነበር። በቃ ይሄ በውጭ ጉዳይ በውጭ ፕሮሰስ የሆነ ፋውል እያደረገበት ነበር። የሚገርማችሁ ቆይ እስኪ እንዲያም ልጁ ስልክ እንዲያም ከምን ልደውለት ነበር። ተውት ከምን ደውለት እኛው እዚሁ አጀስት እናደርጋለን። ምን ሊያደርግባት ነው አሁን? ይኸውላችሁ ቤተሰቦች ይሄ ፋይል እያንዳንዱ ማለት ነው ቤተሰቦች ከባድ ነው በጣም። የሆነ በቃ የሆነ እንትን ነው የሚያወራው ስለ ውጭ ምናምን ነገር ነው የሚያወራው። ብዙ እዚህ ጋር ማውራት የለብኝም። በደንብ ልጨርስና ሁሉ ነገር ያያችኋል። በሰፊው ወረቀቶችም አሉ። ብዙ ወረቀት ነው ያለው። የሆነ ከውጭ ጉዳይ ጋር የተያዘ ምናምን ነገር መሰለኝ ከውጭ ፕሮሰስ ጋር እና ከባድ ነው እንዲል ያዘው እና ቤተሰቦች በጣም ከባድ ነው እውነት። እዚህ ጋር እያየን ያለው ነገር በጣም ያሳዝናል። አንተ ይሄን አክል ደረጃ እሷ ላይ እንደዚህ መቀመር ማለት ካንተ አይጠበቅም። እንደዚህ አይነት ነገር እውነት አይጠበቅም። እባክህ በቻልከው መጠን አሁንም ለመመለስ ሞክር። ታውቀዋለህ እያረክ ያለውን ነገር እያንዳንዱ ነገር አንተ ታውቀዋለህ፣ እያንዳንዷን ነገር ማለት ነው። ይሄ ፋይል በእጃችን ስለገባውን እኛ ሁሉንም ነገር እንደፈለግን እናደርጋለን ማለት ነው። ይሄን እመንበት። ከዚህ በኋላ እንዴት ማድረግ እንደምንችል እመንበት። እና ቤተሰቦች ቀጣይ ያለውን ነገር በደንብ በሰፊው ነው የምናሳውቃችሁ፣ በሰፊው ማለት ነው። የሆነ መታወቂያ ማለት ውስጥ ላይ ያው እንትን ነው በድብቅ ነው የተሰጠኝ የሆነ ቦታ። ያው ለነዛ ሰዎች ጥሩ አይደለም። ስለዚህ ቶሎ መመለስ አለብኝ አሁን እጂ እና ቤተሰቦች ቀጣይ ግልጽዋን ነው የምናወራው። እሱ የምናገኘው ከሆነ ፊት ለፊት አግኝተነው እናወራዋለን።
እና ለዚህ ቤተሰብ አዲስ ይሆናችሁ ይሄንን ቻናል ሰብስክራይብ ያደርጋችሁ ተቀላቀሉ። ላይክ ኮሜንት እየጻፋችሁ አስተያየታችሁን አስቀምጡ። ኮሜንት ሳጥኑ ላይ አስተያየታችሁን አስቀምጡ፣ ጻፉ። ግልጽ ገና ምናወጣው ብዙ ሚስጥር አለ እንዳይረሳ። ቤተሰቦች ሰብስክራይብ ኮፒ ሊንክ ይድረሰው። ይሄው ይሄ ነገር እንዲያው ፈልጋለሁ። ኮፒ ሊንክ እያደረጋችሁ አድርሱለት። እወዳችኋለሁ። መልካም ቆይታ ይሁንላችሁ። እኔም ያው በህይወት ከሌለውም እንግዲህ አስቡኝ ቤተሰቦች። ከአብርሽ ውጪ ማንም ጥቃት አያደርስብኝ። የሆነ ጥቃት ቢደርስብኝ ይሄን እያሰባችሁ ቤተሰቦች ይሄን ቻናል ኮፒ ሊንክ አድርጉ። አሁን ቀጥታ የት ነው የምሄደው ማለት ነው? አብርሽ ይሄ ፋይል ያስቀመጠበት ቦታ ነው የምሄደው። ይመቻችሁ። ቀጣይ እዛ እንገናኛለን።